እንዴት አመሻችሁ? እኔ የመጣሁት ከባህር ዳር ነው። የምመሰክረው ለራሴ ነው። ስሜ ፀሐይ ተስፋ እባላለሁ። የመጽሐፍ ስሜ ወለተ ኪዳን እባላለሁ። እኔ በጣም ያመኝ ነበር። በጣም እያመመኝ ሐኪም ቤት እሄዳለሁ። ሲሄድ በሽታዬን አያገኙልኝም። ዙሬ እመለሳለሁ። አሁንም ደግሜ እሄዳለሁ። አሁንም አያገኙልኝም። መጨረሻ ላይ በጣም ደከምኩና ምንድነው ያመመኝ ብዬ ስጠይቃቸው ልብሽን ያመመሽ፣ ልብሽን ደግሞ ከዚህ መሰራታችም የምትሰሪው አዲስ አበባ ነው፣ ጥቁር አንበሳ። ያንንም ኦፕሬሽን ሆነሽ ነው የምትሰሪ፣ የሚሰራሽ የውጭ ዶክተር ነው ተባልኩ። ከዛ ስባል በቃ እኔ ወንቅሸትን ከዛ በፊት መጥቼ አውቀው ነበር። አይ እኔማ አልሰራም፣ የወንቅሸትን እምነትና ጸበል እጠጣለሁ እንጂ አልሰራም ስለው አባቴ መሰራት አለብሽ አለኝ። አይ አልሰራም፣ ጸበልና እምነቱን አምጡልኝ፣ ከቻላችሁ ወደ ጸበሉ ውሰዱኝ ስላቸው እንዴት ሬሳ ይዘን እንሄዳለን? ወደ ጸበሉማ አንወስድሽም አሉኝ። ከዛ በኋላ አባታችን ወንቅሸትን እመጣለሁ እንጂ ለዓይነ ሥጋ አይቻቸው አላውቅም። ከዛ መጨረሻ ላይ እየደከምኩ ሲሄድ በቃ አባቴ በቪዲዮ እንዳየዋችሁ ለዓይነ ሥጋ ልያችሁ ጧት አይቻችሁ ከሰዓት ልሙት ብዬ ስለተሳልኩ ከዛ በኋላ መንቀሳቀስ አልችልም ነበር። አባታችን እኮ ባህር ዳር ሊመጡልሽ ነው፣ አስፈችው ማርያምን ሊያስመርቁ ባህር ዳር ድረስ ሊመጡልሽ ነው፣ እንዴት ትሄጅ ብላ ጓደኛዬ ትነግረኛለች። ከዛም በኋላ እሺ በቃ ለቤተሰቦቼ እንዳትናገሪ እኔ እሄዳለሁ ተሾልኬ ያልሁና ቤተሰቦቼ ሳያዩኝ ተሾልኬ ልሄድ ስል እናቴ አየችኝ። አትሄጂም፣ ከዛ ሄደሽማ ትሞቻለሽ፣ እንዴት ሆነሽ ልትመለሽ ነው ትለኛለች። አይ እሄዳለሁ በቃ አልሁና እናቴን አጠቃሁና አባቴ ሳያየኝ ተነስቼ ሄድኩ እና ከበሽታ አንፃር ምራቅ በቀን 2 ሊትር ምናምን ምራቅ ያስተፈኛል። ከዛ ተነስቼ እንደሄዱ አባታችን ቁመው ሳያቸው ምራቁ እንዳለ በቃ የምተፈው አቆመልኝ። እልል ብላችሁ አመስግኑልኝ። ከዛን ቀን ጀምሮ በቀን 7-8 ከኒና የምውጠው አባታችን በዓይነ ሥጋ ካየዋቸው ሰዓት ጀምሮ ሁሉ ነገር አቁሞልኝ አሁን ማንኛውንም ስራ የሚሰራውን ሰው እየሰራሁ እገኛለሁ። ለእኔ የደረሰ ቅዱስ ገብርኤል ለእናንተም ይድረስላችሁ። አባታችን ወደ ገዳማቸው በሰላም ይመልስልን።